ስቴፖች ኢምፕሊመንት የምናደርግበት ይሆናል ማለት ነው። ለምሳሌ ይሄኛው ያው ዳታ ሴታችን አይሆፕ ከዚህ በፊት ስንሰራበት የነበረው ዳታ ሴት ነው 100 ኮለመን ያለውና አይሆፕ 5 አካባቢ ሮያል 100 ሮ ያለውና 5 ኮለመን አካባቢ ያለው ነው። ሶ ለምሳሌ ሚሲንግ ዴታ ሃንድል ለማድረግ አይሆፕ እንዴት ኢምፒዩት እናደርጋለን ስፔሻሊ እዚህ ጋር ኢምፒዩት ያደረግናቸው ነገሮች እስቲ ይሄንን ፊቸር ኢንጂነሪንግ ስራ ለመስራት ኢምፖርት ያደረግናቸውን አንዳንድ ክላሶች ለምሳሌ ፓንዳ እና ነምፓይ አይሆፕ ከዚህ በፊት ተጠቅመንበታል። ስለዚህ ብዙም አዲስ ነገር አይደለም። ከዚህ ጋር ግን ምናልባት አዲስ ሊሆን የሚችለው ፕሪ ፕሮሰሲንግ የምትልናት አሁን የፊቸር ኢንጂነሪንግ ስራ እየሰራ ነው። ዜርፎር የዴታ ፕሪ ፕሮሰሲንግ ስራ እየሰራ ነው። እሱን ለምንትን ለማለት ኤስኬለርን ከምትል ላይብረሪ ውስጥ እቺኛዋን ፕሪ ፕሮሰሲንግ ጀስት የሚለውን ሞጁል ከዛ ሞጁል ውስጥ ደግሞ እነዚህን ክላሶች ነው አንደኛው ስታንዳርድ ስኬለር እና ዋን ሆት ኢንኮደር አይሆፕ ስታንዳርድ ስኬለርን ጀስት ለስታንዳርዳይዜሽን ማለት ነው። ይሄኛው ዋን ሆት ኢንኮደርን ደግሞ ለምንድነው የምንጠቀመው ካቴጎሪካል ቫሪያብሎች ካሉኝ እነሱን ኢንኮድ ለማድረግ ከዛ ደግሞ ሚሲንግ ቫልዩ ካለኝ በዚህ ኢምፒዩት አደርጋለሁ ሲምፕል ኢምፒዩተርን ተጠቅሜ ማለት ነው። ሶ ከዛ ፋይናሊ እንግዲህ ዳታውን አሁን ፕሮሰስ አድርጌ ከጨረስኩኝ በኋላ የዳታ ይሄ የዳታ ኤክስፕሎሬሽን ላይ መጨረሻ ወይም ዳታ ይሄ ዳታ ፕሪ ፕሮሰሲንግ ላይ መጨረሻ የምሰራው ስራ ምንድነው ስፕሊት ማድረግ ነው። አሁን በቃ ጨረስኩ ኤቭሪ አክቲቪቲዎችን ሰርቼ ከጨረስኩ በኋላ ዳታውን ለትሬኒንግ የምጠቀመውን ዳታ ለብቻ ለቴስት የምጠቀመውን ዳታ ለብቻ ስፕሊት ማድረግ አለብኝ። ያንን ለመስራት ነው። ይሄኛው ደግሞ አጌን ኤስኬለር ከሚለው ጀስት ላይብራሪ ውስጥ ይሄኛው ሞዴል ሴሌክሽን የሚለውን ሞጁል ወስጄ ከዛ ውስጥ ትሬን ቴስት ስፕሊት የምትለዋን ክላስ ኢምፖርት አደርጋለሁ ማለት ነው። therefore based on this class የተለያዩ ኦብጀክቶችን ክሬት አደርጋለሁ። based on this the function የተለያዩ እንትኖችን ኦብጀክቶችን ክሬት አድርጌ በዛ ኦብጀክት ስራዎችን እንሰራለሁ ማለት ነው። therefore ይሄንን ነው ሃይ ኢምፖርት እነዚህ ነገሮች ለምን ያገለግሉናል ያምናል። አብዛኛውን የማሽን ለርኒንግ እና ጀስት እንደዚህ ዲፕ ለርኒንግ ላይ በደንብ የምናያቸው ይሆናል። ምናልባት ወደፊት ቀደምም እንዳልኳችሁ የተለያየ ማሽን ለርኒንግ ፕሌሊስቶችን ክሬት ለማድረግ እያሰብኩኝ ነው። ያኔ በደንብ የምናያቸው ይሆናል። በዋናነት ግን አሁን አድቫንቴጃቸው ለዚህኛው ፕሌሊስት ይሄንን ይመስላል። ሶ እዚህ ጋር ዳታዬን ኢምፖርት አድርኩኝ። አሁን ሂር ኢምፒዩተር የሚል በዚህ ሲምፕል ኢምፒዩተር በምትለው ፈንክሽን እዚህ ጋር እንደምታዩት ፈንክሽን ነው። በዚህ ፈንክሽን ይሄንን ኢምፒዩተር ኦብጀክት ክሬት አድርጌያለሁ። ሶ ስትራቴጂው ምንድነው? ሲምፕል ኢምፒዩተርን አፕላይ ሳደርግ ስትራቴጂው ሚዲያንን እንዲጠቀምልኝ ነው። ሚዲያንን እንዲጠቀምልን አይሆፕ ሚዲያንን መቼ እንጠቀማለን አይሆፕ ግልጽ ነው ብዬ አስባለሁ። ለምሳሌ ኢምፒዩት ለማድረግ ሶስት ነገሮች አሉኝ ጀስት በዋናነት አንደኛው ሚን አለኝ ስፔሻሊ ለምን ሲሆን ነው ይሄ ለሚን ለኑሜሪክ ለሆኑ ኮለመኖች አጌን ሚዲያን አለኝ ሚዲያን እና which is ሞድ ይሄንን ለምንድነው ለካቴጎሪካል ኮለመን ነው። ለካቴጎሪካል ኮለመን ይሄንን የምጠቀመው ካቴጎሪካል የሆነ ኮለመን ካለኝ the most frequent የሆነውን ቫልዩ ወስድና ሚስ ለሆነው ሪፕሌስ ያደርጋል። እነዚህ ሁለቱ ግን የምጠቀመው ፎር ኑሜሪካል ኮለመን ነው። ለኑሜሪካል ኮለመን ሶ እንግዲህ ከሚን እና ከሚዲያን የትኛውን ታዲያ ልጠቀምሽ ወይም ደግሞ ምንድነው ሪዝን ቢሃይንድ ያላቸው ነገር የሚል ኳስሽን ምናልባት እናንተም ወደ አይምሯችሁ ሊመጣ ይችላል። ሁለቱንም ለኑሜሪካል ኮለመን መጠቀም እንችላለን። ነገር ግን የዴታ ዲስትሪቢዩሽን ላይ ስፔሻሊ አውትላየር ካለ we have to go for ሚዲያንን መጠቀም ያለብን። ለምን ሚን ለአውትላየር ሴንሲቲቭ ነው። ለምሳሌ እስቲ የሆነ ዳታ ዲስትሪቢዩሽን እንወስድ x = የሆነ ሊስት ቫልዩ እንወስድ ለምሳሌ 2 4 3 እና ሌትስ ሴይ 100 የሚል ቫልዩ እንውሰድ። አሁን ሂር ይሄኛው ነገር ሚንን እንጠቀም ካል አቨሬጁን የሆነ አንድ ሚስ የሆነ ኮለመን ቢኖር አስም ይሄ 1 2 3 4 አምስተኛው ኮለመን ሚስ ሆኗል ብለን ብናስብ ሚን ማለት የዚህ ድምር ነው አይደለም 2 ሲደመር 4 ሲደመር 3 ሲደመር 100 ከዛ ለስንት ነው የምናካፍለው 1 2 3 4 ነው ያለን ለ4 ነው የምናካፍለው። ሶ ሚኑ ማለት ስንት ነው እዚህ ጋር አይሆፕ 6 አለኝ 9 109 ኦቨር 4 ሶ እዚህ ጋር የሆነ ዋይ የተባለ ቫልዩ አለኝ 109 ሲካፈል ለ4 ማለት ነው። ይሄ አሁን ሚንን ተጠቅመን ኢምፒዩት ስናደርግ ነው። ነገር ግን እስቲ ሚዲያን ማለት ምንድነው? መጀመሪያ ቫልዩዎችን ሶርት ማድረግ አለብኝ አይደለም? የኤክስ ቫልዩ ሶርት ሲሆን መጀመሪያ 2 ይመጣል፣ ከዛ 3 ይመጣል፣ አይ ሆፕ ከዛ 4 ይመጣል፣ ከዛ ደግሞ 100 ይመጣል።
ከዛ በኋላ ደ ሚድል ተርም የሁለቱን ተርም መሀል ላይ ያሉትን ነው አይደለም ወስደው። አሁን ይሄ ነምበር ኢቭን ስለሆነ የሁለቱን አቨሬጅ ነው ወስደው 3 ፕላስ 4 ኦቨር 2 አድርጌ ማለት ነው። ኦድ ቢሆን ግን ነምበር ኦፍ ቫልዩ ለምሳሌ 1 2 3 ቢሆን ደ ሚድል ቫልዩ ይሄኛው ነው፣ ይሄኛውን ብቻ ነበር ወስደው። ይሄኛው ግን የዚህኛው ዲስትሪቢዩሽን ምን ስለሆነ ኢቭን ስለሆነ የሁለቱን አቨሬጅ ነው ወስደው። ሶ 3 ፕላስ 4 ኦቨር 2 ማለት ያ ማለት 7 ኦቨር 2። አይ ሆፕ እዚህ ገብታት ይሄኛው 3.5 ነው። ይሄኛው ደግሞ የሆነ ወይ አለ ሌትስ የዚህኛውን ቫልዩ ዜድ እንበል። በዚህኛው ሰዓት ይሄንን በውስጥ እንግዲህ 100 እንኳን ቢሆን ይሄ ስንት ነው? ወደ 25 ነጥብ ምናምን ወይም ደግሞ 26 ነጥብ ምናምን ሊሆን ይችላል የዚህ የዋይ ቫልዩ ማለት ነው። የዋይ ቫልዩን አስዩም 26 ፖይንት ሳም ጀስት ቫልዩ፣ የዜድን ቫልዩ ግን ጀስት አስዩም አድርጉት። ይሄኛው ስንት ነው? 3.5 ነው። 3.5 ነው። ዲፈረንሱን አያችሁት? ያ ማለት የዴታ ዲስትሪቢዩሽኑ አውትላየር ካለው ምንድነው ሚንን የምንጠቀም ከሆነ ኢምፒዩት የምናደርገው ቫልዩ በጣም ጀስት አፌክት ይሆናል ማለት። ለዛ ነው ብዙ ጊዜ ኑሜሪካል ኮለመን ከሆነ ሚዲያንን ፕሪፈር የምናደርገው ማለት ነው። በቃ ይሄኛው ሲምፕል የሆነ ማሳያ ኤግዛምፕል መሆን ይችላል። ፋይን። ለዛ ነው እዚህ ጋር ስትራቴጂው ምንድነው ሚን። ስለዚህ ይሄንን ኦብጀክት በኋላ ስጠቀም ለምሳሌ ኤጅ ላይ ካለኝ ዴፍ ኦፍ ኤጅ ኢምፒዩት ብዬ እዚሽ ጋር ዶት ፊት ትራንስፎርም የምትል ፈንክሽን አለኝ። ፊት ትራንስፎርም የምትል ፈንክሽን አለኝ። እቺ ፊት ትራንስፎርም ምንድነው? ዳታውን ፊት ያደርጋል። ከዛ በሰጠውት ኦብጀክት ትራንስፎርም ያደርግና የቫልዩ ኦፍ ኤጅ ላይ ያለውን ሚሲንግ ቫልዩ በዚህ ኢምፒዩት አድርጎ በሚዲያኑን ተጠቅሞ ማለት ነው ምን ያደርጋል? ኢምፒዩት ያደርጋል ማለት ነው። ካታጎሪ ደግሞ ጀስት ከሆነ እዚህ ጋር ምንድነው ጀስት ማድረጉ አጌን እዚህ ጋር ቀጥታ ኢምፒዩተር ይሄንን ኦብጀክት ነው የተጠቀመው፣ ግን ለካታጎሪካል ኮለመን ስለማይሆን እዚህ ጋር መቀየር አለብኝ። ይሄኛው ምን ማድረግ አለብኝ? ሞድ ማድረግ አለብኝ። ይሄኛውን ሞድ ለሞስት ፍሪኩዌንት፣ አለበለዚያ ኢረር ነው ጀስት የምታገኙት። ዋላ ኢምፕሊሜንቴሽኑን ስንሰራ የምናይ ይሆናል። ኢንኮድ ስናደርግ ልክ እንደዚሁ ለምሳሌ ሂር እዚህ ጋር ደግሞ ጀስት ምንድነው የተጠቀምነው ደሚ ቫሪያብሎችን ጌት ማድረግ እንችላለን። ኦር ዋን ኖት ኢንኮደርን ቀጥታ መጠቀም እንችላለን። ሶ ኮለመኑ ምንድነው ካታጎሪ የሚል ነው። ከዛ ድሮፕ ፈርስት ኢዝ ኢኳልስ ቱ ትሩ ይላል። ይሄ ማለት ለምሳሌ 3 ኮለመን ቢሆን እንዲህ 3 ኮለመን ቢሆን ቅድም እንዳየ ነው መጀመሪያ ኤ ቢ ሲ ይልና እዚህ ጋር ለምሳሌ ኤ ካለ የመጀመሪያውን ፕሬዘንት ያደርጋል። ከዛ እነዚህን ዜሮ ነው ያደርገው። ለፈርስት ድሮፕ ማለት ጀስት ይሄ የምንድነው ሪፒቲቲቭ ነገር ጀስት እንዳይኖር ነው። ለምሳሌ 4 ካታጎሪ ካለ አራቱን ባይነሪ ዴታቸውን ፕሬዘንት ካደርገዋል አንዱን ድሮፕ ነው። ይሄ ማልቲ ኮሊነሪ ሪፒቲቲቭ የሆኑ ነገሮችን ኮሊናሪቲ እንዳይኖር ነው እሱን ጀስት ሪሙቭ የምናደርገው እዚህ ጋር። ከዛ ፊቸር ስኬሊንግ አገን ስታንዳርዳይዜሽን ኦልሶ ኢዝ ዜር። ፊቸር ስኬሊንግ ላይ ስታንዳርዳይዜሽን አገን ስታንዳርድ ስኬለር የሚለውን ክላስ ቅድም ኢምፖርት በሱ ኦብጀክቱን ክሬት አደረኩኝ። ደን ሳላሪ የሚለውን ኦብጀክት ፊት አገን በዚህኛው ኦብጀክት ተጠቅሜ በስኬለር ኦብጀክት ፊት ትራንስፎርም አድርጌ የቲ ማንን ኮለመን ነው ሳላሪ የሚለውን ኮለመን ማለት ነው ፓስ ማድረግ እንችላለን። ከዛ የእያንዳንዱ ይሄን ደግሞ ኤክስትራክቲንግ ለምሳሌ ኒው ፊውቸር ኤክስትራክት ለማድረግ ዴት የሚለው ኮለመን ላይ በኋላ እየሰራን እናየዋለን። ዴቱን ብቻውን ይርን መንዝን ደይን ብቻውን ኤክስትራክት ማድረግ እንችላለን። ቢኑንም ልክ እንደዚሁ እያደረገን ፐርፎርም ማድረግ እንችላለን። ፊውቸር ሴሌክሽን ኮሪሌሽን ማትሪክስ አይብ ከዚህ በፊት አይተናል። ኮሪሌሽን ማትሪክሳቸውን ሰርተን ስፔሻሊ ከሆነ ፐርሰንት በላይ ከሆነ ያን ሪሙቭ አድርገ ስፔሻሊ ከ90 ወይ ከ95% በላይ ከሆነ አንዱን ፊውቸር መውሰዱ የተሻለ ይሆናል የሚል ነበር። ዘን ፋይናሊ ሁሉ ሰርቼ ከጨረስኩ በኋላ ዳታ አሁን ሬዲ ነው ማለት ነው። ለምን ስፕሊት ለመደረግ ሬዲ ነው። ዜርፎር ምን አደረኩኝ እዚህ ጋር ለምሳሌ መጀመሪያ ስፕሊት ከማድረግ በፊት እነዚህ ኤክስ እና ዋይን ጀስት ስፕሊት አድርጌ እንትናል ኤክስ ዲፔንደንት እና ኢንዲፔንደንት ፊውቸሮቹ መለየት ማለት ነው። ለምሳሌ ሳላሪ የሚለውን ድሮፕ ካደረገ በኋላ ኤክስ ነው they are ኢንዲፔንደንት ቫሪያብሎች ናቸው። ይሄኛው ኢንዲፔንደንት ቫሪያብል ነው። ይሄኛው ደግሞ ምንድነው which is dependent variable። እነዚህ መለየት አለብኝ መጀመሪያ ስፕሊት ከማድረግ በፊት ማለት ነው። ከዛ በኋላ በቃ ሂር እዚህ ጋር ትሬን ቴስት ስፕሊት ምትለው ቅድም ኢምፖርት ባረግናት ክላስ እነዚህን አራት ኦብጀክቶች ክሬት አድርጌ ከዛ ይሄው ኤክስ እና ዋይን ይሄኛው which is independent variable ነው independent var ነው። ይሄኛው dependent var ነው። ከዛ ለቴስት ምን ያህል ልጠቀም 20% ቴስት ሳይዙን። ከዛ በኋላ ይሄ ሲድ ቫልዩ ነው። ደጋግሜ ዳታውን ራን ሳደርግ ተመሳሳይ የሆነ ስፕሊቲንግ እንዲኖረው የምንጠቀመው
which is seed value የምንለው ነው። therefore በዚህ አድርጌ ስፕሊት አድርጌ ማየት እችላለሁ ማለት ነው። ሶ ይሄንን ካደረኩኝ በኋላ ጀስት አክቹአሊ ያሉትን ኢሹዎች ኮንክሉድ እንትን ማድረግ መስራት ከዚህ በኋላ አሁን ሞዴሌን ትሬን ለማድረግ ሬዲ ነኝ ማለት ነው። በቃ ኤቭሪ ያሉትን የዴታ ሪሌትድ የሆኑ ስራዎችን ሰርቻለሁ ማለት ነው። ሶ በዋናነት በዚህኛው ቢያንስ ፊውቸሮቹን እያንዳንዱን ነገሮች እንድናይ ነው። ሶ ቀጣይ ጀስት በሚኖረው ቪዲዮ ደግሞ ምንድነው አሁን ያልኩትን ነገር ኢምፕሊመንት እያደረግን እየሰራን የምናይ ይሆናል። ሶ እስከ ሴሽኑ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም ነው የማመሰግነው። ይታየው ሰለሞን እባላለሁ። ዳታ ሳይንስ ላይ የተለያዩ ትሬኒንጎችን እሰጣለሁ። ዴርፎር እዛ ላይ መሳተፍ ትችላላችሁ። ኮንታክት ለማድረግ እዚሁ ቪዲዮ ዲስክሪፕሽን ቦክስ ስር መመዝገቢያ ሊንክ አለ። ካልሆነ ሊንክዲን ላይም ታገኙኛላችሁ ይታየው ሰለሞን በሚል አይሆፕ ጥሩ ጊዜ ይኖረናል ብዬ አስባለሁ። ሶ ታይሙም ዴታ ሳይንስን በጣም ማስተር የምናደርግበት ታይም ነው። ሶ ለዚህ ኒዳችሁ ደግሞ ጆይን እንድታደርጉኝ በአክብሮት ነው መጋብዘው። መልካም ጊዜ ይሆንላችሁ። በቀጣይ አሁን ያወራናቸውን እነዚህን ኮንሰፕቹዋል ሌቭል ኢምፕሊመንት እያደረግን የምናየው ይሆናል። እስከዛ ድረስ መልካም ጊዜ ይሆንላችሁ። ቻው ባይ